ሰላም ጤና ይስጥልን ቤተሰቦቻችን ዛሬም በሁላችን ዘንድ መነጋገሪያ በሆነው የሩታ ግሬስ የአብርሃምና የሄርሜላ ጉዳይ ዙሪያ አዳዲስ መረጃዎችን ይዘንላችሁ መተናል። አብርሃም በአሁን ሰዓት ያለበት ሁኔታ አሳሳቢ መሆኑ እየተነገረ ነው። ሄርሜላስ ለምን እያለቀሰች፣ ባቤልስ ለምን ወገን ቀየረ? እስከ መጨረሻው አብራችን ቆዩ። ይገባሻል? እንደ ልብሽ እንደምትጫወችበት አይደለም አለንለትኛ ይገባሻል? ለምን ሩታ ግን ምንድነው እየሆንሽ ያለሽው? ሩታ እንዴ ይሄ ነበር ሰላምሽ? ስትንጨረጨሪ ነበረ ማለት ነው። ያኔ እኛ ጥሩ ጊዜ ስናሳልፍ አንቺ ሰላምሽን ተነሳልክ። አብርሃም ብዙዎችን የገረመው ነገር ቢኖር አቤል በሁለት ሴቶች መካከል ቆሞ እያደረገ ያለው ንግግር ነው። ከዚህ በፊት ለሩታ ከራከደ የነበረው አቤል ዛሬ ግን ለሄርሜላ ጠበቃ ሲቆም ይታያል። አቤልን የቀየረው ምንድነው? ገንዘብ ነው ወይንስ ሌላ ጥቅም? የአቤል ድርጊት ለብዙዎች ተመልካቾች አስፈሪ ሆኗል። ምክንያቱም ትናንት የነገራቸውን የነበረው ቃላቶች ዛሬ ተረስተዋል። ሄርሜላ ሩታን ለማስቀናት የምታደርገው ጥረት አልተሳካም። ሩታ አሁንም በትዕግስት ነገሮችን እያለፈች ቢሆንም ሄርሜላ ግን በቪዲዮ ላይ እየቀረበች የምታሳየው ለቅሶ እና ንግግር ለብዙዎች እንደ ድራማ ተቆጥሯል። የአብርሃም የቅርብ ቤተሰቦች ጋሽዬ፣ ሃይሚ እና ኤፍሬም አብርሃም ያለበትን ሁኔታ ላይ ዝምታን መምረጣቸው ቤተሰቦቹ የአብርሃም ስህተት ስለሚያውቁና ጥፋተኛ እንደሆነ ስለተረዱ እንደ ሄርሜላ በቪዲዮ ላይ አይወጡም። ሌላው አሳሳቢ መረጃ አብርሃም የቀጠራቸው የተባሉ ቦዲጋርዶች እነ ሮቤል እና አቢን ጨምሮ የተለያዩ ሰዎችን እየደበደቡ እንደሆነ እየተነገረ ነው። ይሄ በገንዘብ ኃይል ሰዎችን የማጥቃት እርምጃ ጉዳይ ወደ ሌላ አደገኛ ደረጃ አውጥቶታል። ሩታ ግን አሁንም ፍላጎቷ እንደ ብቻ ነው በሰላም መፍታት እና የራሷን ህይወት መምራት ከልጇና ከቤተሰቦቿ ጋር በሰላም መኖር የምትፈልገው ሩታ። ስለዚህ በእናትሽ ተይ እንደው ኃይለኝነት አያግባባንም። ተይ ይበቃሻል። ዝም ያለ ሁሉ ልጁ ዝም ስላለሽ ነው የዋህ ስለሆነ እንደ ህፃን እንደ ሞኝ እንደ ጅል ለምን እንደዚህ ታደርጊያለሽ? ወንድ ልጅ እኮ ቢገባሽ እንደዚህ አይነትን ወንድ ነው በስትክክል ቤትሽ በብልሃትነት እንደዚህ ትነትሽ እኮ መቻል ያለብሽን እንኳን አልቻልሽም። ቢገባ አብርሃም ላይ ተስፋ ከቆረጠች ቆይታለች። የዛሬው መረጃ ይህን ይመስላል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አቤል ለገንዘብ ሲል አቋሙን ቀይሯል ብላችሁ ታምናላችሁ? ሩታ ሄርሜላን መክሰስ አለባት? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቻው። ማንም መቅረት ካለበት ይቀራል። ቢገባሽ ማለት ነው። እስከዛሬ ዝም አልኩሽ፣ እስከዛሬ ነገር ታስተካክያለሽ ብዬ ዝም አልኩሽ። ስለዚህ ይበቃሻል። ስለዚህ ይበቃሻል። አብርሃም ላይ የምታደርጊውም ነገር ይበቃሻል። ከልጁ ህይወት መውጣት ግዴታሽ ነው።